በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁና የሚያከብራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራትና የቃል ኪዳን ልጆች ሁላችሁም በያላችሁበት ሰላም ለእናንተ ይሁን። አሁን ይሄ የማነብላችሁ ግብረ ሕማም ነው። ይህም ግብረ ሕማም አብይ ጾም እንዳለቀ ከሆሳዕና እስከ ትንሣኤ ስለ ጌታችን መከራ እያሰብን የምናነበው መጽሐፍ ነው። ታዲያ በዛን ጊዜ ሁላችንም ቤተ ክርስቲያን መጥተን ይህንን ለመስማት አይሞላልንም እና በዓለም ላይ ያሉ ምእመናን ሁሉ ይህንን ቃል እየሰሙ ፈጣሪያቸውን እያሰቡ እንዲኖሩ በተለይም ደግሞ በዛች በሕማማት ቀን ቤተ ክርስቲያን መሄድ ለማይቻላቸው ለማይገጥማቸው ሰዎች በያሉበት ሆነው የቀኑን ግብረ ሕማሙን እያደመጡ የፈጣሪያቸውን መከራ እንዲያስቡ በዚህ በፋሌክ ሚዲያ ወደ እናንተ እየተላለፈ ነውና እንግዲህ እናንተም ይህንን ሲደርሳችሁ ሰምታችሁ በዓለም ላይ ያሉ ወገኖቻችን ሁሉ እንዲደርሳቸው እናንተም እንድታስተላልፉ በእግዚአብሔር ስም አሳስባቸዋለሁ። ሰኞ ከቀኑ 6 ሰዓት ላይ የሚነበበው ግብረ ሕማም ሃይማኖተ አበው ምዕራፍ 48 ተራ ቁጥር 36 ወካዕበ ይቤ ዝንቱ ቅዱስ አብረቅሊስ ሊቀ ጳጳሳት ዘቁስጥንጥንያ በውስተ ድርሳኑ ዘደረሰ በእንተ ሃይማኖት። የቁስጥንጥንያው ሊቀ ጳጳሳት ቅዱስ ሄራቅሊስ የሃይማኖትን ነገር በተናገረበት ድርሳኑ ዳግመኛ እንዲህ አለ። ተራ ቁጥር 37 ዛልወቱ ሥጋ ኮነ ሥጋ ዘእንበለ ውላጤ ወዛልወቱ ጥንት ልይቀ በበህቅ በሥጋ እንዘ ፍጹም ውእቱ በኩሉ። ጥንቱን ሥጋ ያልነበረው ቃል ያለመለወጥ ሥጋን ፈጥሮ ተዋሃደ አለ። ጥንቱን ማለት ዓለም ከመፈጠሩ አስቀድሞ የነበረውን ሥጋ ይዞ መጥቶ ሰው ሆኖ ታየ እንጂ ከድንግል ማርያምስ ነፍስና ሥጋን አልነሳም የሚሉ መናፍቃን ነበሩና ለእነሱ ሲናገር ጥንቱን ሥጋ ያልነበረው ያለመለወጥ ማለት ባሕሪውን ሳይለቅ መለኮትነቱን ሳይተው ሥጋን ከድንግል ማርያም ፈጥሮ ተዋሃደ አለ። ጥንት የሌለው ቃል በሁሉም ፍጹም ሲሆን በሥጋ በየጥቂቱ ቀስ በቀስ አደገ አለ። የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይና የሉቃስ ወንጌል ምዕራፍ 2 ቁጥር 40 ላይ እንደተጻፈው ማለት ነው። ተራ ቁጥር 38 በህላዌሁ ዘይቀርብ ሕማም ተወክፈ ሕማመ ወይነስ ትምህርተ ሕማም በዛሎ ቦቱ አላ ተወክፈ ሕማመ በሥጋ በዘኮነ ቦቱ። በባሕሪው ሕማም የማይስማማው ሕማም የሌለበት እርሱ መከራ ተቀበለ አለ። ቀድሞ በነበረበት ባሕሪው መከራ አልተቀበለም አለ። በመለኮቱ ሞተ መከራ ተቀበለ የሚሉ መናፍቃን ነበሩና እርሱስ በባሕሪው መከራ አልተቀበለም። ዛሬ ሰው በሆነበት በሥጋ መከራ ተቀበለ እንጂ አለ። የመለኮትና የሥጋ ተዋህዶ እንደ ነፍስ ነውና ሥጋችን መከራ ሲገጥመው ነፍስ ታዝናለች፣ ትጨነቃለች እንጂ ሥጋን ያገኘው መከራ ነፍስን አያገኛትም። ሥጋችንም ሙቶ ወደ መቃብር ሲወርድ ነፍሳችንን ሞት አያገኛትም አለ። ጌታችን አምላካችን ኢየሱስ ክርስቶስ ሥጋችሁን የሚገሉትን አትፍሯቸው፣ ነፍስን መግደልን አይቻላቸውምና እንዳለው አሁንም ነፍስ አትሞትም፣ ሕያው ናት።
አትፈርስም፣ አትበሰብስም። ስለዚህ ሥጋዋ ማደሪያዋ በመከራ ቢጨነቅም ስለ ሥጋዋ ታዝናለች፣ ትጨንቃለች እንጂ ሥጋን ያገኘው መከራው፣ እሳቱ፣ ጎራዴው፣ ስለቱ አያገኛትምና የመለኮትና የትስብእትም ተዋህዶ እንደ ነፍስና እንደ ሥጋ ነውና መለኮት በተዋህደው ሥጋ ተራበ፣ ተጠማ፣ ታሰረ፣ ተገረፈ፣ ተቸነከረ፣ ሞተ እንላለን እንጂ ሥጋን ያገኘው መከራስ መለኮቱን አላገኘውም አለ። ይህንንም ሐዋርያ ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈው መልእክቱ ዕብራውያን ምዕራፍ 1 ቁጥር 2 እስከ 6 እና ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 4 ላይ የጻፈውን መመልከት ይቻላል። ተራ ቁጥር 39 ወካዕበ ይቤ ዝንቱ ቅዱስ አብረቅሊስ ውስተ ድርሳኑ ዘደረሰ በእንተ ትርጓሜ ሃይማኖት ዘሰለስቱ ምዕት አሰርቶ ሰመንቱ ርቱዓነ ሃይማኖት እንዘይትቃወም ምስለ ንስጥሮስ እልው። ዳግመኛም ይሄ ቅዱስ ሄራቅሊስ 318ቱ ሊቃውንት አባቶቻችን የተናገሩትን የጸሎተ ሃይማኖትን ትርጓሜ በተናገረበት ድርሳኑ ከመናፍቁ ከንስጥሮስ ጋር ሲከራከር እንዲህ አለ። ተራ ቁጥር 40 እግዚአብሔር ቃል ኮነ ሰብአ ወይ ተወለጠ እምላዊሁ አላ ገብረ ተዋህዶተ በመንክር ግብር ወዝንቱ ስርዓት ይትልያል ላይለ ኩሉ እጓለ እመሕያው። እግዚአብሔር ቃል ሰው ሆነ ከባህሪውም አልተለወጠም አለ። እግዚአብሔር ቃል ሰው በሆነበት ጊዜ ከባህሪው ከመለኮቱ ባህሪውን ሳይለቅ መለኮቱን ሳይተው እንጂ መለኮቱን ባህሪውን ለቆ አይደለም ሰው የሆነው አለ። ከባህሪው አልተለወጠም አለ። ሥጋም መለኮትን ሲዋሃድ ባህሪውን ሳይለቅ ነው እንጂ ባህሪውን ለቆ መለኮትን አልሆነም አለ። ስለዚህም መለኮት በማይመረመር ግብር ተዋህዶውን አደረገ አለ። ይህ ተዋህዶ በሰው ሁሉ ሕሊና የማይመረመር ከሰው ሕሊና የራቀ ነው አለ። የመለኮትንና የትስብእትን ተዋህዶ ራሱ ባለቤቱ እግዚአብሔር ያውቀዋል እንጂ መለኮት ሰው አምላክ የሆነበትን ተዋህዶ ከቶ ፍጡራን መርምረው አይደርሱበትም አለ። ይህንንም ሐዋርያ ቅዱስ ጳውሎስ ለፊልጵስዩስ ሰዎች ሲጽፍ ፊልጵስዩስ ምዕራፍ 4 ቁጥር 7 ላይ የተናገረውን መጽሐፍ ቅዱስ ውስጥ ገብተን መመልከትና ከዚህ ጋር ማነጻጸር እንችላለን። ተራ ቁጥር 41 ወበእንተ ዝንቱ ጳውሎስ ነቢይ ያበጽሕ ሎቱ ሕማመ እጓለ እመሕያው እንዘ ውእቱ እግዚአብሔር ቃል ወይቤ ከመ መለኮት ሀመ አላ በአምሳል ዘተሳተፎ እግዚአብሔር ኄር ለእጓለ እመሕያው በሕማም በመንክር ግብር። ስለዚህም አካላዊ ቃል የባሕርይ አምላክ ሲሆን ደገኛው ሐዋርያ ቅዱስ ጳውሎስ ለሰው የሚገባ ሕማምን ለእርሱ ሰጥቶ ይናገራል። ነገር ግን አለ መለኮት በባሕርዩ ታመመ አላለም። ሐዋርያ ቅዱስ ጳውሎስ ለሰው የሚገባውን ሕማም ለጌታችን ለኢየሱስ ክርስቶስ ሰጥቶ ሲናገር በሥጋው ተራበ፣ ተጠማ፣ ወዛ፣ ደከመ፣ ተጨነቀ ብሎ ይህ ሁሉ ግን መለኮቱን አላገኘውም አለ። ነፍስን የሥጋ መከራ እንደማያገኛት ሁሉ በመለኮቱ አልታመመም፣ አልተራበም፣ አልተጠማም አለ። ቸር እግዚአብሔር በማይመረመር ግብር በሕማም ሰውን በመሰለበት ባሕርዩ ታመመ እንጂ አለ። ሰውን መስሎ በታየበት ባሕርዩ በለበሰው ሥጋ ተራበ፣ ተጠማ፣ ወዛ፣ ደከመ፣ ታሰረ፣ ተገረፈ፣ ተቸነከረ እንጂ ሥጋውን ያገኘው መከራ ሁሉ መለኮቱንስ አላገኘውም አለ። ይህንንም ሐዋርያ ቅዱስ ጳውሎስ ሮሜ ምዕራፍ 5 ቁጥር 10 ላይና ዕብራውያን ምዕራፍ 2 ቁጥር 14
እንደገና ዕብራውያን ምዕራፍ 4 ቁጥር 14 እስከ 16 ላይ ያለውን መጽሐፍ ቅዱሱን ገብተን መመልከት ነው። ተራ ቁጥር 42 ይቤ ከመዝ ንሰብክ በምስጢር ጥበብ እግዚአብሔር ቤተ ወይቲ እንተ ኢያእመራ መኑሂ እመላእክት ሶበሰ አእመሩ እሚሰቀልዎ ለእግዚአ ስብሐት። የተሰወረችውን የእግዚአብሔርን ጥበብ እንዲሁ በምስጢር እናስተምራለን። ይህችንም ከአለቆች ወገን ከቶ ማንም ያላወቃት ጥበብ ነች አለ። አለቆችስ አውቀዋት ቢሆን ኑሮ የክብር ባለቤት ጌታችንን ኢየሱስ ክርስቶስን በመስቀል ላይ ሰቅለው ባገደሉት ነበር አለ። ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 6 እስከ 10 ድረስ ይህንን ቃል የተናገረውን መጽሐፍ ቅዱሱን ገብተን ማየት ነው። በሽማግሌዎች መካከል ጥበብ እንናገራለን፣ ይሄውም የዚህን ዓለም ጥበብ የሚያልፈውን ጥበብ አይደለም አለ። የማያልፈውን ቅድመ ዓለም የነበረውን ዓለምንም ያዳነውን ለዓለም ራሱን መሥዋዕት ያደረገውን ይህንንም ዓለም የሚያሳልፈውን የእግዚአብሔርን ጥበብ ለሽማግሌዎች ለበሰሉት እንናገራለን አለ። ይህም ጥበብ ቀድሞውን በሰው ሕሊና ያልታሰበ የሰው ዓይን ያላየው የሰው ጆሮ ያልሰማው እግዚአብሔር ብቻ የሚያውቀው ለሚወዱትና ለሚያከብሩ ለወዳጆቹ እግዚአብሔር ያዘጋጀው ጥበብ ነው አለ። ዘአይን የርእየ ወእዝን የሰማ ውስተ ልበ ሰብእ ዘይትሃለየ ብሎ ጌታችን አምላካችን ኢየሱስ ክርስቶስ እንደተናገረው ትንቢተ ኢሳይያስ ምዕራፍ 64 ቁጥር 4 ላይም ይሄን ኃይለ ቃል ተጽፎ እናገኘዋለን። ተራ ቁጥር 43 ወእግዚአ ስብሐትሰ ኢሃማሚ ውእቱ ወኮነ አሐደ ምስለ ዘይትከከ ሕማመ ወከመዝ ተወክፈ ስቅለተ። የክብር ባለቤት ጌታችን አምላካችን ኢየሱስ ክርስቶስ ከቶ ሕማም አልነበረበትም። ሕማም ከሚስማማው ሥጋ ጋር እርሱ በፈቃዱ አንድ አካል አንድ ባሕርይ ቢሆን መከራውን ተቀበለ እንጂ አለ። እንዲህ ሰው በመሆኑ መከራ ተቀበለ፣ ተሰቀለ አለ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 11 እስከ 25 ድረስ። ተራ ቁጥር 44 ወፈቀደ እግዚአብሔር ቃል ይህም በእንተ እጓለ እመሕያው በዘ እጓለ እመሕያው ወህላዌ ውስተ ይትከከ ሕማመ ተትሕተ እስመ ኮነ አሐደ ምስለ ዘየሐምም ከመ በተዋሕዶ ይኩን ሕማም ለእግዚአብሔር ቃል። እግዚአብሔር ቃል ሰውን ስለማዳን ሰውንም ስለወደደ በሰው ባሕርይ ይታመም ዘንድ ወደደ አለ። በባሕርየ መለኮቱ ግን ከቶ መከራ አላገኘውም፣ መከራንም አልተቀበለም አለ። ሕማም ከሚስማማው ከሥጋ ጋር አንድ አካል አንድ ባሕርይ እስከ መሆን ድረስ ደርሶ የትሕትናን ሥራ ዝቅ ብሎ በተዋሕዶ ሕማም የእግዚአብሔር ቃል ገንዘብ ይሆን ዘንድ ስለ እኛ መከራን ተቀበለ እንጂ አለ። ዕብራውያን ምዕራፍ 2 ቁጥር 8 እስከ 11 እና የዮሐንስ ወንጌል ምዕራፍ 10 ቁጥር 17 እስከ 18 ድረስ ተጽፎ እንደምንመለከተው ማለት ነው። ሰኞ 6 ሰዓት ላይ የሚነበበው ግብረ ሕማም ከሃይማኖተ አበው ያገኘነው ይህ ነው። እዚህ ላይ ተፈጽመ ይቆየን።